አንዲት ግጥም ትንሽ ዘለግ ትላለች እሷን ይዤ ነው የመጣሁት በ 1977 የተጻፈች ነች ከትምህርት ቤት ወጥቻ 2-3 አመት እንደቆየው 5 ኪሎ አካባቢ 6 ኪሎ እና 4 ኪሎ መካከል ላይ ካለች አንድ ሻይ ቤት ባጋጠመኝ ሁኔታ ተነስቼ ነው የጻፍኳት ያን ጊዜ ሻይ እንግዲህ 15 ሳንቲም በነበረበት ነው 15 ሲል ያችን 15 ሳንቲም ለመጠቆም ነው ተለያየን ይላል ርዕሱ ተለያየን ልጄን ብለህ ልትጠይቀኝ በአይነ ስጋ ልትቃኘኝ ወንዝ አቋርጠህ አገር አልፈህ እንዴት ነህ ልጄ ብትለኝ አለና አልኩህ አለን መጥፎ አይደለም ጥሩ አይደለም ሆኖም አለን ይሄው ህይወት ጥሩም ነው መጥፎም ነው ኮምሳ ነው አልኩህ ሳስረዳ የልጅ ተከሻ ማቀፍን የዘመናት ናፍቆትን ያግኝቼ ስሜው ጉጉትን እያነበብኩት ራብክን እያየሁት አይኑሃህን እጄን ሰጠው እንደጊዜው አገር እንዴት ነው አልኩህ አርቄ እየጨበጥኩህ እንዳገርህ መጣህብኝ እንዳገሩ ተቀበልኩህ እንዳባት ባይን መዘንከኝ እንደጊዜው ዘንበል አልኩኝ እና ገና እንደተያየን ተለያየን እኔም አባቴን ለየውህ አንተም ልጅህን ለየኸኝ አለየኸኝም ልጄ አባትህ እኮ ነኝ ብትለኝ ኖ ለይቻለሁ አሁን አባት ነህ አልኩህ እንደተያየን አወቅኩህ እንዳወቅኩህ ለየውህ እንደለየውህ አወቅከኝ እንዳወቅከኝ ለየኸኝ እና ሻይ ቡናን በላ አልሁህና ወደ ወሰድኩህ ተወሰድህ ወስጄ ምን ተወስዳለህ አልሁህ አንተም ሻይ አልህ ማኪያቶ አልሁኝ አልሁህ ዝም አልከኝ ባንደበትህ ዝምታና ባይንትህ ዝብት መዘንከኝ አልሁህ ዝም አልከኝ ሲጃራዬን እያቦነንኩ እኔም ዝም አልኩ ባንዲት ጠረጴዛ ላይ ተቀምጠን እየተያየን የሚያስተሳስር ቃላተን አንዳች የጋራ ርዕስ ጠፍቶን አባትና ልጅ ተለያይተን ዝም አልን እየተያየን እና ሻይ ቀርቦልህ ቁርስ ምን ይምጣልህ እንደኔው ዘቢብ ኬክ ወይስ ብልህ አይ ልጄ ቶ እኔ እኮ ስንቄን ይዣለሁ ደሞ ለዚህ ታስብልኝ ልጄ ሙቶ በቃኝ አንተ ራስክን ተቻልክልኝ አንተ እንደሰው ተሆንክልኝ እንኳን አሁን ዘቢብ ያልከው ምን ሳምሮኝ ምን ስርቦኝ በላንተ ያልከውን ብላ እንጂኔማ ስንቅ ተርፎኝ ብለ በሲቃቃል ነድፈኝ ባይንት ዝብት ገርፈኝ በሾህ ትኩረትህ ወቅተኝ ልጅክን ልቤን አድምተኝ ዝም አልከኝ ዘቢብ ኬኬን በማኪያቶ ያላመጥኩ ሳስተውልህ የቋጠርካትን ሽልጦ በሻይህ ምግበልተህ ብር አውጥቼ ቦይ ጠርቼ ሂሳብ ስንት ነው እንዳልኩኝ ልጄ ሙት ያንተን ክፈል እንጂኔማ ገንዘብ አለኝ አንተ ራስክን ተቻልክልኝ አንተ እንደሰው ተሆንክልኝ እንኳን ለዚች ላንዲት ሻሂ ለምንስ ቢሆን የማጣነኝ በል አንተ ያንተን ክፈል እንጂኔማ ገንዘብ ተርፎኝ ብለህ ከጀጠባብህ የደረት ኪስ የጨርቅ ቦርሳ ፈልቅቀህ 15ን ፈልፍለህ ያንተን ሂሳብ አንተ ከፍለህ ደናውን ልጄ ብለኸኝ ያኔ ተለይተኸኝ ወዴት ደረስክ ወዴት ገባ እኔ እንደዚህ ያለቱን ብቻዬን ተለያይተን እንደተያየን ማኪያቶዬን እየጠጣው ዘቢብ ኬኬን እያላመጥኩ ሲጃራዬን እያቦነንኩ ትዝብትህን እንደደማው ሲቃቃልክን እንደቆሰልኩ ዝምታህን እንደታመምኩ ያው እንደዚያው እዚያው አለው አመሰግናለሁ